ፊት በስተመጨረሻ ተዋረደ። ሰርጉ ተፈናቀለ፣ ተደናቀፈ፣ ሳይጋቡ ቀሩ ማለት ነው። በባለፈው ቤዛን እንደዚህ መድኃኒት አድርጎ ጉር ሰርቷት ነበረ። ያንን መድኃኒት በዚህ ተጠቀመችበት። የእውነት ዛሬ ቤዛ እንዴት ደስ እንዳለኝ ማለት ነው። በዚህ ልክ እንደዚህ አንቦረደደችው ያፌትን። ዋው! የቤዛ መለወጥ፣ የቤዛ እስር ቤት መግባት ደስ ይላል። እድሜ ለሔዋን ያኔ እህትሽን አትገሊም ብላ ከዛ አትርፋ ማረሚያ ቤት አስገብታ አርማት ነው የወጣችው ማለት ነው። አንዳንዴ ለካ እንደዚህም ማረሚያ ቤትም ይጠቅማል። የሰራኸውን ረስችልሃለሁ መስሎሃል? በደንብ ነው የማስታውሰው፣ እሱን እንተያያለን አለች። አቤል እንግዲህ ፂን በጣም ነው የምወዳት የማፈቅራት፣ ከዚህ የበለጠ ነው የሰርጓ ቀን የማደርገው እያለ ያፌትን ሲያቃጥለው፣ ታውቃለህ እሷ ማለት እድሌ ነች፣ እሷ ማለት አንድ የቀረችኝ ናታንን የማቃጥልበት ሎተሪ ናት ብሏል። ምንድን ነው ሎተሪው? እውነት በባለፈው እንዳለው የሆነ ስራ አስገባሻለሁ ብሏት ነበር። ለዛ ስራ ፈልጓት ይሆን ወይስ ደግሞ የእውነት እህቱን ለውጭ ዜጋ ለመሸጥ አስቦ ይሆን? የእሱ ነገር እኮ አይታመንም። አክስቱ እንግዲህ አብሬ አሳድጌ ከልጄ ሳለይህ እንዴት ለሰርጉ ሳትነግረኝ የኔ ጨረቃ ግን በሰላም ነው እንደዚህ ያደረግሽው? ለምን ሳትነግሩን አለች። አይ በድንገት ነው የተፈጠረው እያሉ አሉ። ገነት አልሄድም በፍጹም እኔ እዛ ሰይጣን ቤት አልሄድም ስትል ደግሞ ቢኒ አይ መሄድማ አለብን፣ ካልሄድን ኢፍራታ ይከፋታል፣ ብቻዋን ትሆናለች፣ ስለዚህ መሄድ አለብን ብሎ ይዟት ሄደ። ዳግም እንግዲህ ገኒና ዳግም እንደ ጸጉርህን ይሄ አሻቦሽልቻ መስሎ ለምንድን ነው የማትቆጣጠረው? ደግሞ ተቆረጥ ብዬህ ለምንድን ነው የማትቆረጠው? እያለች የልጇን ወግ ማድረግ እንግዲህ ለማየት ገኒ ሄዳለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ቢኒዬ ተይቶ እንግዲህ ተነስ ቢኒ እንዴ አረጃግም ተወኝ ባክህ። ዛሬ ደግሞ ስለዛ ስለ ሰርግ እያሰብኩኝ እያደርኩኝ በጣም አልተኛውም። ስለዚህ መተኛት አለብኝ። ተነስ ነው የምልክ እንዴ። አረኔ ነኝ እንዴ? እናቱ አንተ ነህ እንዴ? አዎ። እና ምን ይጠበስ? አይ በቃ ዛሬ ሰርጉንማ ማስቆም አለብን። ምን ነቃህ ማለት ነው? ተመስገን። ናታንን ያነቃ ፈጣሪ የተመሰገነ ይሁን እያለ ከዛ በኋላ እንዴ ግን እኮ እንዴት አይሆንም በጣም ብዙ ሰዎች አሉ አለው። አይ ችግር የለውም፣ ምክንያቱም እኔም አይቻለሁኝ እኛ ቤት አጠገብ፣ እንዲሁም ደግሞ ትናንትና ራሱ ቤት አጠገብ፣ አሁን ስመጣ ደግሞ አንተ ቤት አጠገብ ግቢው በሙሉ በሰው ተጠምዷል። እና ከዛም በኋላ እንዴት እንደሚያደርጉት ተመካከሩ። ከዛ እንዴ ያው ስለዚህም በነገራችን ላይ በኋላ እናወራለን አለው ናቱ። እሺ ብሎ ወብሽ ብሎ ከዛ መንገድ ለመንገድ ይሄዱ። ምን ይታወቃል ዛሬ ያፌት ሳይሆን ናታን ሊያገባ ይችላል እያለ በጣም ደስ ብሎት ሄደ። ከዛም በኋላ እውነትህን ነው እና ይሄን ነገር ያሰበችው ቤዛ ናት? ምን? አዎ ቤዛ ናት። ኧረ እኔ አላምንም አለ ናቱ። ቢኒ አዎ እውነት ለመናገር እኔም የቤዛ መቀየር በጣም ገርቦኛል፣ ግን ተቀይራለች አለው። እውነትህን ነው? አዎ እውነቴን ነው። በጣም ደስ ይላል ታውቃለህ። ግን እሺ ያኔ ከአንተ ጋር ምንም አይነት ግንኙነት የለኝም እኔ አውቄ አንተን ለማጥመር ነው ብላ ስትለኝ አለ። እንዴ እና እንደዛ ከሆነ ታዲያ ልጁ የማን ነው ሲል፣ አረ እውነት ታውቃለህ ይህን ነገር ግን እኔ አልጠየኳትም አለ። በቃ ችግር የለውም አሁን አትጠይቃት፣ ምክንያቱም ይሄ ነገር ይለቅና በደንብ እንጠይቃታለን አለው ቢንዬ። ከዛም በኋላ እሺ ብለው ናታን ፏፍስ እያለ እየተበጃጀ ከዛ ደግሞ ቤዛም እንደዛው እየተበጃጀች ታውቂያለሽ፣ እኔ በቅጽበት እንዲህ መቀየርሽ እና እንደዚህ ማረሚያ ቤት መቀየሩ በጣም ገርሞኛል አለ። ኧረ እባክህ እየተባባሉ እየተሳሳቁ በጣም አምሮብሃል፣ ማንኛው ሽቶ ይሆንልህ እያለች ይሄን ሽቶ አድርግልኝ እያለ ከዛም በኋላ መጣች ጽ ኦ እኔስ አላማረብኝም፣ የኔ እህት እኮ ልዩ ነች፣ በጣም አምሮብሻል። ቤዛም በጣም አደነቀቻት።
እና እስከ ዛሬ አታምሪም እያለችው ነው። አረ የኔ እህት ሁሌም ልዩ ነሽ፣ ታምሪያለሽ ተባብለው ከዛ በኋላ ወጡ። ሉሊት አቤት የሉሊት ነገር! ሉሊት እንግዲህ ፊንት ነቀለች። እንዴ በቃ ይሄን ነገርማ ሂጄ ውሃ ማምጣት አለብኝ ብላ ውሃ ለማምጣት ስትሄድ ኖ ኖ ኖ፣ ቆይ ግን እንደ እውነት ያፌት ልታገባው ነው? አዎ። ናታንስ? እንዴ እኔ ምን አገባኝ? አሁን ስለዚህ አይነት ነገር አትጠይቂ ነው የምልሽ ስትላት፣ እኔ እኮ ሌላ አይደለም እና ምን ይጠበስ? አይ እንዴት በቃ አሁን ኢፍራታ ሀብታም ልትሆን ነው ማለት ነው? ምን? አዎ አስብሽዋል? ይህን ሁሉ ሀብት ወርሳ እኔ አንቺን አባት ያኔ ብለው እምቢ ብሎ ከዛም በኋላ አንቺ ሴትዮ አሁንም ስለ ሀብት ነው ያልሺው? በቃ ውጭልኝ ብላ አባረረቻት። ይቺ ሴትዮማ አብዳለች በቃ። እና ገነትም እናቷ መሆኗን ታውቃለች ማለት ነው። አራው በቃ ተይኝ እስኪ። ቢኒዬ ገኒን እንዴት እንዳሳመናት! ወይኔ በቃ እንደምንም ብለሽ መሄድ አለብሽ። ለምን? እኔ አልሄድም፣ ልጄም ጠልታኛለች። ሲቀጥል ደግሞ እንዴት አድርጌ ነው እዛ ውሻ ቤት የሚሄደው አለች። አይ ምንም ይሆን ምን እንደምንም ብለን እዛ መሄድ አለብን፣ የግድ ነው እንደ ቤተሰብ፣ አንቺም ደግሞ እንደ እናት መሄድ አለብሽ ሲላት፣ እንደው ሌላ ነገር ጠይቀኝ፣ እኔ እንደው እዛ አልሄድም፣ የእሷንም ፊት አላይም አለች። አረ በፍጹም ገኒ መሄድ አለብን፣ እኛ ቤተሰቦቿ ነን ብለው እንደምንም ብለው ደግሞ ብታይ ናታን በጣም አምሮባታል አላት። እናንተ ልጆች ሌላ ነገር ብቻ እያሴራችሁ አይደለም አለ። ኧረ ገኒ በፍጹም አይደለም፣ ቃል ገባልኝ ምንም ነገር እንደማታደርግ ችግር የለውም። እንግዲህ የያፌት አክስት ሂዳ እንደው ልጄ እኔ እንደው ያፌትን እንዳላሳደግኩት እንዳልተንከባከብኩት እንደው ሲሆን እንደው ወንሶ ስላስ አትሞቂ እንደው ምን ሳትይ እንደው ቶሎ በቶሎ እስኪ ንገሪኝ፣ ምን ተፈጥሮ ነው? የተፈጠረውን ነገር ንገሪኝ ስትል፣ አረ ምንም አልተፈጠረም፣ አረ ተይ የኔ ጨረቃ ሲል፣ ምን? አዎ የኔ ጨረቃ ምን ነው ከፋሽ እንዴ? አረ በፍጹም የሆነ ነገር ትዝ ብሎኝ ነው ብላ በፊት ያላትን ነገር በሙሉ እያስታወሰች ከዚያም በኋላ ፈገግ አለች። በሌላ በኩል ኢፍራታዬ የኔ ናታን ያኔ በህልማቸው ያለሙት ብዙ ልጆች እንደሚኖራቸው እንዲሁም ደግሞ በልጆቻቸው እንደሚጣሉ ምርጥ ቤተሰብ እንደሚመሰርቱ የቤተሰብ ጣልቃ ገብነት የሌለው ትዳር እንደሚመሰርቱ ያወሩት የተነጋገሩት ነገር ነበር። እሱን አስታወሰችና የኔ ናታን ልጅ ይኖረናል አለች። የእውነት የባለፈው ብራን ባሰበርለወት እንግዲህ ልጅ አርግዛለች ማለት ነው ኢፍራታዬ። በጣም ደስ የሚለው ከዛ የእንትና ዘመድ መጣና እንዴ ከማለት ምን ማለት ነው? ማንም አረሳም? አይ ምንም። ከዛ አስታወሰች የዳግም ጓደኛ መሆኑን። ቆይ አንተ እዚህ ምን ትሰራለህ? ታውቂያለሽ ያችን ፂን ማለት እኔ እንጃ ብቻ ስለ ፂ ሳነሳበት ያፌት በጣም አበዴ አውሬ ሆነ። ከዛም በኋላ አስታወሰች ይች ልጅ ሊጠቀሙባት ይሆን? ይች ልጅ በድጋሚ ልክ እንደኔ ሴቶቹ ጋር ሊያስገባት ይሆን እያለች በጣም ተጨናነቀች። አይ አንተ ቆይ ግን ለምንድን ነው እንደዚህ የምታገቢው? በምንስ አስፈራርቶች? ታውቂያለሽ ዳግም ግን እድለኛ ነው እያለ መናገር ጀመረ። አይ በምንም እኔ ራሴ ፈልጌና ፈቅጄ ነው ያደረግኩት ነገር አለችው። አአ እንደዛም አይሆንም፣ እኔን አታታይኝ ማለቴ እኔ በእርግጥ እወደዋለሁ ያፌትን፣ ነገር ግን ያፌት መቶኝ የማያውቀውን በጥፊ መታኝ። ለምን? ፂን ስለተናገርኩበት ና በፂ የመጣበት እኔ እንጃ። ምክንያቱም ሂድ ወግድ አንተ የማትረባ እና እናት ጋር ታጣላኛለህ፣ በፂ የመጣብኝ ማንንም አልሰማም ብሎ መቶኛል አለ ቢኒ እንግዲህ መድኃኒቱን ሊሰጠው የውሃ ውስጥ የተከተተውን ፂ ስታናግረው በቅናት እንገብገብ አለ። ከዛም በኋላ ናታን ደግሞ እጁን ያዘው። ስነ ስርዓት ያዝ ቢኒ፣ ስለዚህ ብዙ ነገር እንዳታበላሽብኝ ስል፣ እንዴ ይሄ እቅዱ አካል መሆኑን ባቅ ኑሮ እንዴት አድርጌ እንዲያደርግ ነበረ? አይ በፍጹም ይሄም እኔም ራሱ ሳልወድ በግድ ነው የተስማማሁት። ስለዚህ በቃ እንደዛ ነው። እውነት ዛሬ እውነት ነገር ሰርታለች። ያን ልጅ በማናገር እንግዲህ ውሃውን እንዲጠጣ አድርጋለች። ይሄ ሰርግ እንደምንም ተፈናቅሏል። ግን
ካሁን ያፌትስ ሲነቃ እብድና አውሬ ነው የሚሆነው። እንደው ናታንን እስር ቤት እንዳያስገባው ፈራሁ። ናታን እስር ቤት ከገባ በእርግጠኝነት ፂ ትገላታለች ያፌት